ማህደርን የገደልሻት አንቺ ነሽ አይደለ? ምን? ካኪ ቢላው ጠፍቷል። የምን ቢላ? ሁልጊዜ ሽንኩርት ከትፍበት የነበረው ቢላው ኪችን ውስጥ የለም። ምን? ምንድነው? የምሰማው ነገር እውነት ነው? ምን ሰማህ? እኔ ልጅ እውነቱን ንገሪው እንጂ። ወይዘሮ መነን እናቴ ናት። እዚህ ቤት ለገንዘብ ብላ ነው ያንተ ሚስት አድርጋ ያመጣችኝ። ይበል። ምን? አሁን የሰማሁት እውነት ነው? በፍጹም ውሸት ነው እስክንድር። እንዴ ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ። እመነኝ እስክንድር፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ ሁላችሁም ዝም በሉ። ሀብል ራሷ ትናገር። እሺ ችግር የለውም እኔ እናገራለሁ። እንደውም ይሄን ቀን በጉጉት ስጠብቀው ነበር። ከባድ መርማሪ ፖሊስ ከእናንተ ውስጥ ምህረት የትኛው ነች? እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛው ደቂቃ ጀምሮ በቁጥጥር ስር ውለሻል። ምን? እኔ? ኧረ እኔ እንዴ እኮ እኔ ሰው ገድዬ። የሚገርም የሚደንቅ ነገር። በቆፈሩት ጉድጓድ ራሳቸው ገቡበት። እጅግ የሚያሳዝነው ነገር የአቶ እስክንድር እህት ለሀብል የደገሰችው ድግስ የእስክንድር ልጅ ሜርሲ እንድትታሰር ሆኗል። ይህ ጉዳይ ግን ምን ይመስላችኋል? አቶ እስክንድር የአጸደን ክፋትና ተንኮል እየተረዳና እየተገለጸለት ስለመጣ በቃ ልጅን በጊዜ መቅጣት አለብኝ ተይ ብላ ታሰማም። አሁን ደግሞ ጭራሽ ከአጸደ ጋር ተጣምራለች። ይህ ሁኔታዋ ገደል ነው የሚሰዳት። ሳይረፍድ በቅጠል ሳይቃጠል በቅጠል በማለት እንግዲህ ማህደርን ገለሻል በማለት እንድትጠረጠር ሊያደርጓት ይችላሉ። ሜቢ እንድደነግጥ ወይም በእርግጥ የህግ አካላት መርምረው ምርመራውን አካሂደው ሊለቋት ይችላሉ። ግን ይህንን ያደረጉት ለምንድን ነው የሚለው ነገር ነው። በዛ ላይ ሀብል የምከትፍበት ቢላዋ ቤት ውስጥ የለም ጠፍቷል ስላለች ይህ ጉዳይ የተቀነባበረ የአጸደ ስራ እንደሆነ ቁልጭ ብሎ ያሳያል። ግን ለምን ሜርሲ ተባለች? አቶ እስክንድር ይህን ጉዳይ ሜርሲን ከአጸደ ለመለያየት የሰሩት ሴራ ነው ወይስ ወደ ህግ አካል የሚወስዱ አስመስለው እሷን ለማስደንገጥ ያደረጉት ሁኔታ ነው? ምክንያቱም ከአጸደ ጋር ለይተው መልካም ልጅ እንድትሆን የአጸደን ክፋት እንዳትዋረስ አጸደ መንገዱ አልመቻት ሲል ዙሪያ ጥምጥም ልጆቹን እየገደለች ልጆቹን እየመረዘች መጥፎ ልጆች እንዲሆኑ እያደረገች ስለሆነ ይህን ጉዳይ ለማስቀረት ሜርሲን መልካም ልጅ እንድትሆን የአጸደን ሀሳብ እንዳትቀበል ለማድረግ ያደረጉት ስራ ነው ወይስ የእውነት የህግ አካላት ሜርሲን ጠርጥረዋት ነው የሚለው ብዙዎቻችን ጥያቄ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ሰላማችሁ ብዝት ይበልልኝ። ተወዳጁ ሀብል ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አጸደ በየቀኑ የምታደርገው አዳዲስ ምርመራ በየቀኑ የምታደርገው አዳዲስ የተንኮል ስራዋ መልሶ ጉድጓድ ውስጥ ሊከታል ነው። በተለይ አቶ እስክንድር እስከ ዛሬው ስህተትሽ ይቅር ብዬሻለሁ፣ ከአሁን በኋላ ያለውን ግን በህይወትሽ ፍረጅ። ይህ ማለት ምን ማለት ነው? ይህ ማለት ስለ አጸደ ተጨማሪ የሰራችው ስራ እንዳለ ደርሶበታል ማለት ነው። ይህ ማለት አጸደ የሆነ የተቀነባበረ ስራ እየሰራች እንደሆነ አውቋል ማለት ነው። ከእሷ ገለል ለማድረግ ሜርሲን በህግ የተጠረጠረች በማስመሰል በቃ ሊያስደነግጧት ወይም ትምህርት አግኝታ እንድትመለስ ወይም የሆነ ቦታ ወስዶ ሊያስቀምጧት መሆን አለበት። እሷ ጋር በሰራሽ ቁጥር እሷ ጋር በተጠጋሽ ቁጥር የእሷን ሀሳብ በተስማማሽ ቁጥር ሁልጊዜ ረግጣሽና ተሸጋግራብሽ ነው የምትሄደው። ይህ ማለት ለአንቺ አስባለሽ አይደለም። ሁልጊዜ ስለ ውርስና ስለ ሌላ ነገር የምታወራሽ መሸጋገሪያ ድልድይ፣ ጓንት፣ መጠቀሚያ ሀዲድ ፈልጋሽ ነው በማለት ብዙ ጊዜ ብትመከርም ብላለች። አሁን ትልቁ ጉዳይ ግን የህግ አካላት ነው ወይ ትክክለኛ የህግ አካላት ነው ወይ ሜርሲን የያዛት የሚለው ጥያቄ ነው። ሌላው ሀብልነት ሀብል እንግዲህ የምወደው የምሰራበት ሁልጊዜ የምጠቀመው ቢላዋ ጠፍቷል። ይህ ማለት ደግሞ ከማህደር ጋር የተያዘ የግድያ የተቀነባበረ ሴራ ነው። አንቺን ደግሞ አንቺ ነሽ ይችን ነገር አቀነባብረሽ ከአንቺ ውጭ ማንም ሊያደርገው የሚችል የለም በማለት እንግዲህ አጸደን ተናግራታለች። አሁን ሁሉም ነገር ትርምስምስ ወጥቷል። አጸደ ስደግስና ስቀመም የነበረው ማህደር ሳትሆን ሀብልና ወይዘሮ መነን እንዲታሰሩላት ወይም እናትና ልጅ እንደሆኑ ሲገለጽ አቶ እስክንድር ከዛ ቤት ነጥቆ እንዲያወጣቸው ነው ፍላጎቷ። ነገርየው ግን የተገላቢጦች ነው። እስክንድር
የአጸደ ክፋት፣ ተንኮል፣ እጅግ አደገኝነት ስለገባው ልጁን በጊዜ ገለል ማድረግ፣ ልጁን በጊዜ ትምህርት እንድታገኝ ወደ ቀልቧ እንድትመለስ የክፉ ስራዋን የሌለባትን ክፉ ነገሮችን እንድትተው ማስተማሪያ። በእርግጥ የማህደር ነገር ተመርምሮ ምርመራው ወደ እነ እስክንድር ቤት መምጣቱ አይቀርም። ግን ተመለሽ ልጄ ካክስትሽ ራቂ እንዳይላት ኦልሬዲ አክስቴ ናት እንጂ ልክ እነሱ አይደሉም። አክስቴ ናት የእነሱን አደገኙ ሰዎችን ማንነት እያጋለጠች ያለችው ብላ አፏን ሞልታ ላክስቷ ጥብቅና ስትቆም ስላየ በአቋራጭ እሷን ለማስደንገጥ እሷን ሜቢ ሬድ ሁና እንድትስተካከል ለማድረግ የወሰዱት እርምጃ ነው። በዛም አለ በዚህ ፖሊስ አነፍንፎ ጉዳዩ ጋር መድረሱ አይቀርም። ግን ሜርሲ የተጠረጠረችው በማህደር ግድያ ነው ወይ? ሀብልም ቁልጫ ላይ የተቀነባበረ ወንጀል እንደው ተረድታለች። የምጠቀምበት የምወደው ቢላዋ ከጠፋ ሜቢ በቃ ከተገደለችበት ክፍል ያ ቢላዋ ተቀምጧል። ይህ ማለት ደግሞ የኔ አሻራ የኔ ሁኔታ ሊገኝ ይችላል። ስለዚህ ከዚህ ውጭ ከአጸደ ውጭ ማንም ሊያደርገው አይችልም በማለት እንግዲህ ለወይዘሮ መነን ነግራታለች። እኔም ነግሬሽ ነበር በማለት አስጠንቃታለች። ትልቁ ጉዳይ አሁን መጨረሻው ምንድን ነው? አቶ እስክንድርስ በዚህ ያልክ ስሜታዊ ሆነው እንዲጠጡና ስሜታዊ ሆነው በጣም ውስጣቸው ተነክቶ በቃ ለእንዴና ለመጨረሻ ጊዜ የምወዳትን ሴት አሳልፌ ልሰጥ ነው ያሉበት ምክንያት ምንድን ነው? ልጃቸው እንድትስተካከል ስህተት ከሌለባት ታርማ እንድትወጣ እየሄደችበት ያለው መንገድ በጣም እየተሳሳትና መንገዷን የሳተች ስለሆነች አክስትየዋ ጋር በቆየች ቁጥር እጅግ እየተመረዘች መጥፎ ልጅ እየሆነች ነው የምትሄደው በማለት ያሰቡት ሀሳብ ነው ወይስ እውነት እስክንድር ማህደርን የገደሏት እነሱ ናቸው በማለት ለህግ አካል ጠቁሞ ነው? በጣም የሚያሳዝነው ነገር ሀብል ናት። ሀብል እንግዲህ ቢላዋው ጠፍቷል እያለች ገና ወሬውን አውርታ ሳትጨርስ እንደዚህ መባሉ ወዴት እየሄደ ነው አቅጣጫው የሚለው እጅግ አጓጊና ልብ አንጠልጣይ ነው። በተለይ አቶ እስክንድር የልጁን ትዳር ለመጠበቅ የልጁን ህይወት ትዳሩ እንዳይፈርስ ለማድረግ ግዴታ እህቱ ከጎኑ እንድትሆን ለማድረግ ያሰበው ሀሳብ ይመስላል። ምክንያቱም ሜርሲ በአጸደ መርዛማ ንግግሮች በአጸደ መጥፎ ሀሳቦች እየተሞላችና እየተመረዘች ወይዘሮ መነንና ሀብልን እየጠላች ወደ አጸደ እየተደረበች ስለሆነ ከዛ መንገዷ እንድትመለስ ከዛ የተሳሳተ ሀሳቧ እንድትገራ ለማድረግ የወሰዱት ትልቅ እርምጃ ነው ወይስ የእውነት የህግ አካላት ናቸው በቁጥጥር ስር ያዋሏት? እሷም ደንግጣለች። አንዳንድ ጊዜ በሰው እንዲደረግ የምንፈልገው ነገር በራሳችን መጥቶ ስናየው ምን ያህል ሪስክ ውስጥ እንደሚከተል ምን ያህል ሰስፔንስ ውስጥ እንደሚያደርግን እንግዲህ ሜርሲ እኮን የሰው ገድዬ ዝንብ እሺ ብዬ የማላቅ ልጅ ወይም መጥፎ ቃላት ካፌ ወጥቶ የማያውቅ ልጅ እኔ ሰው ገድዬ። አንዳንድ ጊዜ ማህደር ብትገደልም በቢላዋ የተገደለችው ያ ቢላዋ ደግሞ ከኛ ቤት ተሰርቆ ሊሆን ይችላል፣ ከኛ ቤት ወስዶ ሊሆን ይችላል እያለች እያሰበች እራሷ መጠርጠሯ ምን የሚሉት ነው? ይህ የአባትየው የተቀነባበረ ስራ ነው። ልጁን ከዚህ መጥፎ ስራዋ ለማስቆም ከአጸደ ጋር የምትናገረውን ነገር መጥፎ መርዛማ ውይይቶችን ለማስቆም አጸደን መንቅሮ ለማውጣት ልጁን በጊዜ ገለል ማድረግ የፈለገ ይመስላል ወይስ በትክክል የህግ አካላቶች ናቸው? የህግ አካላቶች ሆኑ እንዴት እሷን እንደዚህ በዚህ ልክ ሊጠረጥሯት ቻሉ የሚለው እጅግ አጓጊና ልብ አንጠልጣይ ነው። መነን ሀብል ሁሉም ደንግጠዋል። መጨረሻው ምን ይሆን?